የሰባት ዓመት ትዳር ነበረኝ። ነገር ግን በእያንዳንዱ ምሽት ብቻዬን አነባ ነበር። ሞከርኩኝ። ቆንጆ ልብሶችን ለበስኩ፣ የሚወዳቸውን ምግቦች አበሰልኩለት። ሁልጊዜ በመካከላችን ያው የማይታይ አንድ ግድግዳ አለ። ሰላም አለይኩም ወራህመቱላህ። ወድና የተከበራችሁ የሚስክ ዩቲዩብ ቻናል ተከታታዮቼ እንዴት ቆያችሁልኝ? እኔ ደህና ነኝ አልሐምዱሊላህ። ዛሬም በጓዳ ታሪክ ተመልሻለሁ። ለዛሬ ደግሞ አጠር መጠን ያሉ ታሪኮችን ወደ እናንተ ይዤላችሁ መጥቻለሁ። እስከ መጨረሻው ድረስ በመከታተል ላይክ እና ሼር እንዲሁም ሰብስክራይብ እያደረጋችሁ ቤተሰቦቼ እንድትሆኑ በአክብሮት ተጋብዛለሁ። መልካም ቆይታ ይሁንላችሁ። ሚስክ ዩቲዩብ የሰባት ዓመት ትዳር ነበረኝ። ነገር ግን በእያንዳንዱ ምሽት ብቻዬን አነባ ነበር። ከተጋባን 7 ዓመት ሆኖን ነበር። መጀመሪያ ላይ እሱ አብሮኝ ነበር። ይወደኛል፣ ያዳምጠኝ ነበር፣ ይመለከተኝ ነበር፣ ከኔ ጋር ይስቅ ነበር። ወደ ቤት ይመጣል፣ ይበላል፣ ስልኩን ይመለከታል፣ ይተኛል። በየቀኑ ያው ነው። እኔ አናግረዋለሁ፣ እሱ ግን በአጫጭር ቃላት ይመልስልኝ ነበር። ለልቤ ቅርብ የሆነ ነገር አካፍለው ነበር። እሱ ግን በትክክል ሳይሰማኝ ራሱን በመነቅነቅ ብቻ ይመልስልኝ ጀመር። ሞከርኩኝ። ቆንጆ ልብሶችን ለበስኩ፣ የሚወዳቸውን ምግቦች አበሰልኩለት። የምንወያይባቸውን አርዕስት አገኘው፣ ግን ምንም አልተለወጠም። ሁልጊዜ በመካከላችን ያው የማይታይ አንድ ግድግዳ አለ። እናም በየምሽቱ እሱ ከተኛ በኋላ አላህን እማጸነው ነበር። ያ አላህ ለመቀጠል ጥንካሬውን ስጠኝ። ያ አላህ የተሰበረውን ልቤን ጠግንልኝ። ያ አላህ ከእንግዲህ ምን ማድረግ እንዳለብኝ አላውቅም። እናም አንድ ምሽት ከሰላት ከዱዓዬ በኋላ መተኛት አልቻልኩም ነበር። ጠረጴዛዬ ላይ ለሳምንታት ተቀምጦ የነበረው መጽሐፌን አነሳሁትና ከፈትኩት። እናም ማስታወሻ 05 የሚለውን አገኘው። እሱም እንዲህ ይላል: ከአላህ ጋር ያለህን ግንኙነት ፍጹም ቀዳሚ ምርጫ፣ ከቅድሚያ በላይ የምትሰጠው አድርገው። የአላህን ውዴታ እርካታ ቀዳሚ ምርጫ ስታደርግ ሌላው ነገር ሁሉ በቦታው ይስተካከላል። በሰዎች ዘንድ የምትፈልገው ሰላም እርሱ ዘንድ ብቻ ነው የሚገኘው። ያች አረፍተ ነገር ድንገት አስቆመችኝ። ምክንያቱም አንድ ነገር አስተዋልኩኝ። ለወራት ያህል አላህ ባለቤቴን እንዲቀይርልኝ ስለምነው ነበር። ነገር ግን እኔን እንዲቀይረኝ ፈጽሞ ጠይቄው አላውቅም ነበር። ሁኔታው እንዲስተካከል ዱዓ አደርግ ነበር። ነገር ግን ከእርሱ ከአላህ ጋር ባለኝ ግንኙነት ላይ እየሰራሁ አልነበረም። በትዳሬ ውስጥ ሰላም እንፈልግ ነበር። ነገር ግን በልቤ ውስጥ ያለውን ሰላም ትቼው ዘንግቼው ነበር። ከዚያም ማስታወሻዬን አነበብኩ። በጭራሽ በእጅህ ያልነበሩ ነገሮችን ለመቆጣጠር ትሞክራለህ። ያንተን ድርሻ ተወጣ፣ ከዚያም ተወው። እሱን ለመቀየር የተቻለኝን ሁሉ ሞክሬ ነበር። ምንም ግን አልሰራም። ምክንያቱም በጭራሽ በእኔ እጅ አልነበረም። በእኔ እጅ የነበረው ራሴ ነበርኩ። ስለዚህ እሱን ለመተው ወሰንኩኝ። እናም በራሴ ላይ አተኮርኩ። ሰላትን በተመስጦ መስገድ ጀመርኩ። ቁርአንን ለራሴ ማንበብ፣ በምሽት ዚክር ማድረግ፣ በሌሉ ነገሮች ከማልቀስ ይልቅ ላሉኝ ነገሮች አላህን ማመስገን። እናም በውስጤ አንድ ነገር ተቀየረ። በአንድ አይደለም፣ ቀስ በቀስ። ጠዋት ላይ ያለምንም ልዩ ምክንያት ፈገግ አልኩ። ያማሩ ልብሶችን የለበስኩት ለሱ ሳይሆን ጥሩ ስሜት ለራሴ እንዲሰማኝ ነበር። ብርሃንና የተፈጥሮ ድምጾች እንዲገቡ መስኮቶችን ከፈትኩ። በፍቅር ማብሰል ጀመርኩ። ቤቱ የተለየ ጉልበት ነበረው። ብርሃን፣ ሴትነት፣ ሕያውነት። ለረጅም ጊዜ ተሰምቶኝ በማያውቅ ሙቀት ውስጥ አንድ ረጋ ያለ ሰላም ሰፈነ። እናም የመጣው ከኔ ነበር። እናም በዚያ ቅጽበት ያልተጠበቀ ነገር ተከሰተ። አንድ ምሽት ከስልኩ ላይ ቀና ብሎ ባለቤት ያየኝ፣ እኔን ተመለከተኝ። በትክክል አስተውሎ አየኝ። እናም እንዲህ አለኝ: ተቀይረሻል። እንደ ጥያቄ አልነበረም፣ እንደ ማረጋገጫ እንጂ። በአይኖች ውስጥ ለረጅም ጊዜ ያላየሁትን ነገር አየው። ጉጉት፣ ትኩረት። ቤቱ እንዲቆይ እየጠራው ይመስል እንዳያመልጠው የማይፈልገው ነገር እየተሰማኝ መሰለኝ። በሚቀጥሉ ሳምንታት ውስጥ እሱ ቀስ በቀስ መመለስ ጀመረ። ጥያቄዎችን ይጠይቀኛል፣ ያዳምጠኛል። እራት በሚበላበት ጊዜ ስልኩን ያስቀምጥ ነበር። አንድ ምሽትም እንዲህ አለኝ: የተለየ ምን እያደረግሽ እንደሆነ አላውቅም፣ ግን እዚህ ጋር መሆን እፈልጋለሁ፣ ቤቴ መሆን እፈልጋለሁ። እናም በዚያ ምሽት የአላህን መልስ ተረዳሁት። እኔ የለመንኩት እሱን ባለቤቴን እንዲቀይርልኝ ነበር። አላህ ግን እኔን ቀይሮኝ ነበር። ያም ለውጥ በዙሪያ ያለውን ነገር ሁሉ ቀየረው። ለእኛና እንደኛ ብርሃንን ለሚፈልጉ ቤቶች ሁሉ ከልቤ ዱዓ አደረግኩኝ።